የዓለም ፍጻሜ እየተቃረበ ይመስላል። ምዕራባውያን ኤሊየኖችን ሊለቋቸው እንደሆነ እየተነገረ ነው። ዶክተር ሮዳስም ከወዲሁ ዝግጅት እንዲደረግ አስጠንቅቋል። የወደቁት መላእክትም ከተለቀቁ ህዝቦችን እንደሚፈጁ መጻሕፍት ይናገራሉ። ታዲያ ምን እናደርግ የሚለው ጥያቄ የኔም ጥያቄ ነው። በዛሬው ፕሮግራማችን ይህንን ጥያቄና የዓለም ፍጻሜ ምልክቶች ስለተባሉ በሰፊው እናወራለን። ከዛ በፊት ግን ለዛሬው ፕሮግራማችን ይረዳን ዘንድ የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምሮ ያለውን ቃል ላንብብላችሁ። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያ ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ካለ በኋላ በቁጥር 21 አስደንጋጭ ነገር ይናገራል ጌታ። በዚያም ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል ይላል። ይህ ቃል እጅግ አስፈሪና አስደንጋጭ ቃል ነው። የምጽአት ቀን ስትመጣ ምድር ትናወጣለች፣ ረሃብና ቸነፈርም ይመጣል። የታሰሩት መላእክትም ይለቀቁና ሰዎችን ይገድላሉ። ከምንም በላይ ደግሞ ጌታችን በዚያ ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና ማለቱ ያችን ቀን የበለጠ አስፈሪ ያደርጋታል። ታዲያ ዶክተር ሮዳስ ከወዲሁ ጥንቃቄ እንዲደረግ እያስጠነቀቀ ነው። በዛሬው ፕሮግራማችን ወደ ኋላም ወደፊትም እያልን ከዶክተር ሮዳስ ጋር አብረን እንጓዛለን። እስካሁን በዓለም ላይ የተከሰቱ የመሬት መናወጦችን እስከነጉዳታቸው እንመለከታለን። እንዲሁም ደግሞ ረሃብና ቸነፈሮችንም እንቃኛለን። በመጨረሻም ስለ ምጽአቱ ቀን በሰፊው እናወጋለን። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከመጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮሜንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። እንግዲህ ጌታችን ሐዋርያትን ሰብስቦ በምጽአቱ ቀን ይከሰታል ካላቸው ነገሮች መካከል አንዱ የመሬት መናወጥ ወይም ርዕደ ምድር ነው። ርዕደ ምድር ከባድ ነው ይለናል ዶክተር ሮዳስ። ምክንያቱንም ሲያስቀምጥ መሰረተ ልማትና የሰው ሕይወትን ሙሉ በሙሉ እንደሚያወድም በማንሳት ነው። የመሬት መንቀጥቀጥ በማይታወቅ ቅስፈት ይከሰትና ሺዎችን ሚሊዮኖችን ከምድር በታች ይቀላቅላል። በዓለም ደረጃ በተለይ ኤንቢሲ ኒውስ ላይ የተዘገበ አንድ ዘገባ እንደሚያመላክተው ከሆነ ዓለም ከተፈጠረች ጀምሮ ብዙ ርዕደ ምድሮች ስታስተናግድ እንደቆየችና በጣም ከፍተኛ ጉዳት ያደረሱ እንዳሉ ያሳያል። አንደኛው ቺሲ ቻይና ነው። ጥር 23 በ1556 ማግኒቲዩዱ 8 የተመዘገበና 830,000 ሰው የገደለ የመሬት መንቀጥቀጥ ነው። ሁለተኛው ነሐሴ 5 1138 አላፖ ሶሪያ የተከሰተ ሲሆን 230,000 ሰዎችን ሕይወታቸውን ቀጥፏል። ሶስተኛው ሱማትራ ኢንዶኔዥያ ታህሳስ 26 2004 ዓ.ም ላይ የተከሰተ ነው። ማግኒቲዩዱ 9.1 ሲሆን 227,898 ሰዎች እንዲሞቱ ምክንያት የሆነ ነው። ሌላው ኢራን በ856 ታህሳስ 22 የተከሰተ ሲሆን 200,000 ሰዎችን ነው ሕይወታቸውን ያጠፋው። ይህ ደግሞ ምን ያክል ከባድ እንደሆነ ያሳያል። ቻይና ደግሞ ታህሳስ 16 1920 ላይ 7.8 ማግኒቲዩድ ከባድ የሆነና የ200,000 ሰዎችን ሕይወት የቀጠፈ ነው። ስድስተኛውና የመጨረሻው ጃፓን ላይ ነው። መስከረም 1 1923 ወደ 7.9 ማግኒቲዩድ ይገመታል። ወደ 142,800 ሰዎችንም ቀጥፏል ሲል ዶክተር ሮዳስ ያስቃኛል። አስከትሎም እንዲህ ይላል። እነዚህን ምልክቶች ማወቅ ያስፈልጋል። አሁን የጠቀስኳቸው በጣም ከባባድ አሉ፣ ነገር ግን በምጽአት ቀን ያልተሰማና ያልታየ እንደሚሆን መጽሐፉ ላይ ተጽፏል ሲል ዶክተር ሮዳስ ይናገራል። እንግዲህ አስቡት ከነዚህ የመሬት መንቀጥቀጦች የበለጠ ማለት ነው። ቀጥሎም በተለይ በራእይ 16 እና 20 ምን ይላል? መብረቅና ድምጽም ነጎድጓድም ሆነ ታላቅ የምድር መናወጥ ሆነ፣ ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም ይላል። ይህም ልዩ
እንደሆነ ዶክተር ሮዳስ ያነሳል። ዓለም ከተፈጠረ ጀምሮ ያልሆነ ማለቱ ነገሩን ከባድ እንደሚያደርገው ጥርጥር የለውም። ከሁሉም የተለየ ካለ በኋላ ታላቂቱም ከተማ በሶስት ተከፈለች፣ የአሕዛብም ከተማዎች ወደቁ ይላል። እንግዲህ ከተሞችን ሙሉ በሙሉ የሚገለብጥ የሚል ነው። እንደውም ምን ይላል? ታላቂቱ ባቢሎን የምድር ቁጣ ወይን ጠጅ የሞላበት ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች ካለ በኋላ ደሴቶችም ሁሉ ሸሹ፣ ተራሮችም አልተገኙም ይላል። ዶክተር ሮዳስ ይህንን ሲያብራራ ይህ ማለቱ ብትንትኑ ይወጣል ማለቱ ነው በሚል ነው። ተራሮችም አልተገኙም ካለ ይህ ክስተት ዓለም ከተፈጠረ ጀምሮ ያልሆነ እንደሆነ ያሳያል። በእርግጥ በተለያዩ ቦታዎች ቸነፈርና ረሃብ በጽኑ እንደሚከሰት ቢጻፍም የዓለም ፍጻሜ ሲከሰት ከዚህ በፊት ያልታዩ ምልክቶች ውስጥ ቸነፈርና ረሃብ ይታያሉ ማለቱ ግን ግራ ሊያጋባ ይችላል። ለመሆኑ በዓለም ላይ ከዚህ በፊት የታዩ ቸነፈሮች ምን ይመስላሉ? እስቲ እንመልከታቸው። ለመሆኑ ቸነፈር ግን ምንድነው የሚለውን ዶክተር ሮዳስ ሲያብራራ ቸነፈር ማለት ተላላፊ በሽታ እንደሆነ በመናገር ነው። መጽሐፉ ቸነፈር ሲል ምን አይነት ቸነፈር ናቸው? ለምሳሌ አንድ አካባቢ ተከስቶ 100፣ 300 ወይም 200 ሰው ስለፈጀ ምጽአት ቀረበ ልንል ነው ወይ በማለት ይጠይቅና አንልም ሲል ራሱ ዶክተር ሮዳስ ይመልሳል። ቸነፈር ሲባል ትልቅ ቸነፈር ማሰብ አለብን ሲል ዶክተር ሮዳስ ያብራራል። ለምሳሌነትም በዓለማችን ላይ የተከሰቱ አደገኛ ወረርሽኞችን ይጠቅስና ከነዚህም እንደሚልቅ ይናገራል። በቅድሚያ የሚያነሳው አንቶኒን ፕሌግ የተባለውን ተላላፊ በሽታ ሲሆን ይህ ወረርሽኝ 5 ሚሊዮን ሰዎችን እንደገደለ ዶክተር ሮዳስ ይናገራል። በ165 ዓመተ ምህረት ላይ ከክርስቶስ ዕርገት በኋላ ነው። በሽታው ግብፅን፣ ጣሊያንን ያዳረሰ ሲሆን ወደ ጣሊያን የገባው ከመስጴጥያ በተመለሱ ወታደሮች አማካኝነት ነው። እንግዲህ ቸነፈር ባይጥ ሊተላለፍ ይችላል። ታዲያ ይህ አደገኛ በሽታ 5 ሚሊዮን ሰዎችን አጥቅቶ ገሏል። ይህ እንግዲህ የመጀመሪያው ነው። ሁለተኛው ጁስቲኒያን የተባለ ቸነፈር ነው። በ541 እስከ 542 የተከሰተ ሲሆን 25 ሚሊዮን ሰዎችን ገድሏል። የአውሮፓን ግማሽ ህዝብን የገደለው ማለት ይቻላል። የአውሮፓን አህጉር ግማሽ ህዝብ ያጠፋ ቸነፈር ተብሎም ይጠራል። ወይም በሌላ አገላለጽ የምስራቅ ሜዲትራኒያን ቢያንስ 1/3ኛውን ህዝብ እንደማለት ነው ያጠፋው። ሙሉ በሙሉ የቁስጥንጥንያ ከተማ ነው የጠፋችው። በየቀኑ ቢያንስ 5000 ሰዎች ይሞቱ ነበር ይላል ታሪኩ። በዚህም ምክንያት ቁስጥንጥንያ እስክትጠፋ ድረስ አድርሷል። ይህ በጣም ዘግናኙ ቸነፈር 25 ሚሊዮን ሰዎችን የቀጠፈ ነው። ቀጣዩ ደግሞ በጣም አደገኛና አስፈሪ እንደሆነ ዶክተር ሮዳስ ይናገራል። ይሄኛው ቀደም ብዬ እንደነገርኳችሁ 5 ሚሊዮን አሊያም 25 ሚሊዮን አይደለም፣ ይልቁንም ከ75 ሚሊዮን እስከ 200 ሚሊዮን ሰዎችን የፈጀ ነው። ሁለተኛው የዓለም ጦርነት እንኳን 60 ሚሊዮን ሰዎችን ፈጀ እንጂ 200 ሚሊዮን ሰዎችን አልጨረሰም። ይህ ዘግናኙ ቸነፈር የተጀመረው በነጋዴዎች መርከብ ውስጥ በገቡ አይጦች እንደሆነም ይነገርለታል። ሶስተኛው የኮሌራ ወረርሽኝ ነው። ከ1852 እስከ 1860 ነው ይህ ደግሞ የተከሰተው። 1 ሚሊዮን ሰዎችን የገደለው። ህንድ ላይ ጀመረ፣ ከዛ ወደ ኤዥያ፣ አውሮፓ፣ ሰሜን አሜሪካ ተዛመተ። ቢያንስ ጥናቶች እንደሚጠቁሙት እንግሊዝ፣ ብሪታንያ ላይ ብቻ 23000 ሰው ገድሏል። ስድስተኛው በቅርብ ዓመታት የተከሰተው የኮሌራ ወረርሽኝ ሲሆን በጊዜውም እንደ አውሮፓውያን ዘመን አቆጣጠር 1910 ዓ.ም ነው። 1911 ዓ.ም ወደ 800,000 ሰው የገደለ ተላላፊ በሽታም ነው። ጅማሬውን ህንድ አድርጎ መካከለኛው ምስራቅ ላይ ተስፋፍቶ ከዛ በኋላ ሰሜን አሜሪካ፣ ምስራቅ አፍሪካ፣ ምስራቅ አውሮፓ፣ ራሺያ እነዚህን ሀገሮች አዳርሶና በክሎ ወደ 800,000 ሰው ገድሏል። ቀጥሎ እንደ አውሮፓውያን ዘመን አቆጣጠር 1918 ፍሉ ነው የተባለ ጉንፋን አይነት ቸነፈር ሲሆን ይህ ደግሞ በጣም ዘግናኝ የሆነና ከ20 እስከ 50 ሚሊዮን ሰዎችን የገደለ በመላው ዓለም ተስፋፍቶ የነበረ አደገኛ በሽታ ነው። ቢያንስ በዚህ በሽታ 1/3ኛው የዓለም ህዝብ ተይዟል ተብሏል። በ25 ሳምንታት ውስጥ 25 ሚሊዮን ሰዎችን የገደለው። ዓለም እነዚህን ወረርሽኞች ካስተናገደች በኋላ HIV ኤድስ 2005 ዓ.ም ሀ ብሎ ስራውን ጀመረ። እሱም ራሱ በ1976 ነው ሪፐብሊክ ኦፍ ኮንጎ የታወቀው። እስካሁን እንግዲህ ወደ 32 ሚሊዮን ሰዎችን ህይወት ቀጥፏል። በእኛ ዘመን ደግሞ የሚታወሰው ኮቪድ ነው። እንግዲህ ይህ ፕሮግራም በተሰራበት ሰዓት ከ6 ሚሊዮን በላይ ሰዎች በዚህ በሽታ ተቀጥፈዋል።
እና ወረርሽኝ ሲባል እነዚህ ነገሮችን ሁሌ ማሰብ ያስፈልጋል ሲል ዶክተር ሮዳስ ይናገራል። እነዚህ በሽታዎች ከአይጥ ወይም በቀላል መንገድ ሊመጣ ይችላል። ነገር ግን ከላብራቶሪ ወይም ከቤተ ሙከራ አምልጦ የሚወጣ በሽታ ካለ ግን ለመቆጣጠር አደገኛ እንደሆነ ዶክተር ሮዳስ ስጋቱን ይናገራል። እንዴት ማኔጅ ማድረግ ይቻላል? እንዴት ልንቆጣጠረው እንችላለን? በማለትም ይጠይቅና መለስ ብሎ ደግሞ ቸነፈር ሲባል እነዚህን ሁሉ ነገሮች በህሊናችን ማኖር ያስፈልጋል በሚል ያሳስባል። በተለይ ሐሰተኛው መሲህ ይመጣል በተባለበት የ3 ዓመት ከመንፈቁ ጊዜ ከባድ ነው ሲልም ያስጠነቅቃል። በዛች ጊዜ የሚከሰተው ከባድ ረሃብ ከዚህ በፊት ታይቶ እንደማይታወቅ ዶክተር ሮዳስ ከመጽሐፍ ያነበበውን ይናገራል። እንደ ምክንያትነትም ያነሳው በየሰፈሩ እህል አጥቶ የሚራብ ሁሉ ተመልክተ የምጽአት ምልክት ታየ አትልም፣ ምክንያቱም ከጥንት ጀምሮ ረሃብ ነበርና የሚል ነው። ለማስታወስ ያክል ዶክተር ሮዳስ በዩናይትድ ኪንግደም የተጠና ጥናትን በማንሳት በዓለም ላይ ተከስተው የነበሩ አደገኛ ረሃቦችን ይዘረዝራል። የመጀመሪያው ቻይና ሲሆን በ1958 እስከ 62 ከ10 እስከ 30 ሚሊዮን ሰዎች በረሃብ ምክንያት አልቋል ሲል ይናገራል። እንደገና ሶቪየት ህብረት 1921 እስከ 1922 9 ሚሊዮን ሰዎች አልቋል። ይህን ጥናት ያጠናው ስቴፈን ሲሆን ሶቪየት ህብረት ዩክሬንን ጨምሮ ከ34 በላይ ሰዎች በረሃብ አልቋል። ቀጥሎ ሰሜን ኮሪያ ሲሆን ቅርብ ጊዜ ማለት ነው እስከ 1995 ከ2.8 ሚሊዮን እስከ 3.5 ሚሊዮን ሰዎች ህይወታቸው ተቀጥፏል። ህንድ ቤንጋል 1942 2 ሚሊዮን ሰዎች በረሃብ አልቋል። እነዚህ ሁሉ ዓለም የመዘገበቻቸው አስከፊ ጠባሳዎች ናቸው። ወደ ምጽአት ቀን ስንመለስ ደግሞ የምጽአት ቀን በቀረበ ጊዜ 7 ሥራ የሚሰሩ መላእክት እንዳሉ ዶክተር ሮዳስ ያነበበውን ይናገራል። አንዱ ስራቸው ዓለም አቀፍ ረሃብ ማምጣት ነው ይላል ዶክተር ሮዳስ። የተናገረውንም ሐሳብ ሰፋ አድርጎ ያብራራዋል። መልአኩ መለከትም ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ ሲል ዶክተር ሮዳስ ከራእይ ዮሐንስ ይጠቅስና ቀጠል አድርጎም እዚህ ላይ ሲሶ ሳር ከተቃጠለ ከብት ምን ግጦ ይኖራል በማለት ይጠይቅና መልአክ ይህንን ሥራ ይሰራሉ ማለት ነው በሚል ያብራራል። ቀጥሎ ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህር ሲሶ ደም ሆነ፣ በባህር ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶ ሞተ፣ የመርከቦችን ሲሶ ጠፋ ይላል። የዓሣ ምርት 1/3 ይቀንሳል ሲል ከመጽሐፍ እያጣቀሰ ያብራራና ምናልባትም ወደ ምድር ወደቀ የተባለው ነገር አስትሮይድ ሊሆን ይችላል ሲል ግምቱን አስቀምጧል። ሶስተኛው መልአክ ነፋ፣ እንደ ሽቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃ ምንጮች ላይ ወደቀ። የኮከቡ ስም ሬቶ ይባላል። የውሃውም ሲሶ መራር ሆነ። መራርም ስለተደረገ በውሃው ጥንቅ ብዙ ሰዎች ሞቱ ይላል መጽሐፉ። የዚህ ክፍል በመጽሐፍ ቅዱስ ራእይ 8 ከ7 ጀምሮ እንደሚገኝ ዶክተር ሮዳስ ይናገራል። አስከትሎም ይህ ምንድነው የሚያመላክተው በሚል ይጠይቅና መለስ ብሎም ግሎባል የሆነ ዓለም አቀፍ የሆነ ረሃብ እንደሚከሰት ይናገራል። የውሃ 1/3 መበከልን አስቡት። የውሃ ማማ የተባሉ ሀገራት እኮ ውሃ እጥረት ያጋጥማቸዋል ማለት ነው ሲል ዶክተር ሮዳስ ይቀጥላል። እንደ ኢትዮጵያ ሊቃውንት እዚህ ላይ ሰበዳት ይላሉ። ለምሳሌ እስክንድር የቆለፈባቸው ፍጡራን ቢወጡ ዓለሙ ደግሞ ኤሊያንስ የሚላቸው ነገሮች በድንገት ቢመጡ ምን ሊሆን ይችላል? ሰው ምን ያህል ዝግጁነትስ አለው በሚል ይጠይቅና አሁን እንደሚወጡ መረጃዎች ከሆነ ሀያላን ሀገራት ኤሊየኖችን አስመስለው ህዝቡን ለማስደንገጥ ሊለቁ ይችላሉ። ይህ ታላላቅ ሀያላን ሀገራት እንደ ፕሮጀክት የያዙት ውጥናቸው እንደሆነ ዶክተር ሮዳስ ያብራራል። ይህ እንዳለ ሆኖ ትክክለኛ ኤሊየኖች ቢመጡ ግን ምንድነው የሚከሰተው ሲል ይጠይቃል። የህሊናም የአእምሮም የሁሉም አይነት ዝግጁነት ማድረግ ያስፈልገናል እንጂ መዘናጋት አያስፈልግም። ራእይ 9 ከ6 እስከ 11 የተጠቀሰው ነው። ጌታ የተናገረውንም ዮሐንስ ተርጉሞ እንዲህ ይላል፣ በዚያ ወራት ሰዎች ሞትን ይፈልጋሉ አያገኙም ይላል። መሞት እኮ ማለት አንዳንዴ መገላገል ነው። ይህ ግን እያየኸው ነው፣ እየሰማው ነው ግን መሞት አትችልም። ይህ በጣም አስፈሪ ነው እና ምን ይላል? የአንበጦቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው ይላል። ራሱን ቃል ቀጥታ ስናየው ምን አይነት ፊት ነው? የአንበጣ ፊት። በራሳቸው ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው። ፊታቸውም እንደ ሰው ፊት ነበር። የሴቶችን ጠጉር የሚመስል ጠጉር ነበራቸው። ጥርሳቸውም እንደ አንበሳ ጥርስ ነበር። የብረት ጥሩር የሚመስል ጥሩር ነበራቸው። የክንፋቸውም ድምጽ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላ
ሰረገላዎች ድምጽ ነበር፣ እንደ ጊንጥም ያለ ጅራት አላቸው ይላል። በጅራታቸው መውጊያ አለ። ሰዎችን 5 ወር እንዲጎዱ ስልጣን አላቸው። በእነርሱም ላይ ንጉስ አላቸው፣ እርሱም የጥልቁ መልአክ ነው ይላል። ስሙ በዕብራይስጥ አብዶን፣ በግሪክ ፖሎ የሚሉት ፖሊዮን ይባላል። ፊተኛ ወዮ አልፏል፣ ከዚህ በኋላ ገና 2 ወዮ ይመጣል። መሪያቸው ደግሞ ክፉ መንፈስ ነው፣ የጥልቁ መልአክ ነው የሚለው። አሁን ክርስቶስ ምን ብሎናል ሲያስተምረን? ስለ ዕለተ ምጽአት እንደ ኖህ ዘመን ይሆናል አለ። ምንድነው የኖህ ዘመን ላይ ደረሰው? የወደቁት መላእክት ምን ሥራ እንደሰሩ እናውቃለን አይደል? ዲኤንኤ ጭምር እንዳዛቡ ተጽፏል። ዶክተር ሮዳስ ደግሞ እንዲህ ይላል። አሁን ላይም በተመሳሳይ በላብራቶሪ በጣም የሚዘገንን ነገር እንደሚሰራ እንመለከታለን። በኖህ ዘመን እንደሚሆነው ይሆናል ማለት ያ ጊዜ የነበረው ነገር መደገሙ አይቀርም ማለት ነው። ስለዛ በዛ ዘመን 200 የወደቁ መላእክት ነበሩ። ይህ ነገር የሰው ልጅ አመጣጥ እንደ ኖህ ዘመን ይሆናል ካለ ኖህ ዘመን ላይ ምን ነበር ብለን ማሰብ አለብን። ዝም ብሎ ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲያጋቡ ብቻ አይደለም የነበሩት። በኖህ የመጣው ጉድ አለ። እነዚህ የወደቁት መላእክት የመጽሐፈ ሄኖክ ላይ ማንበብ ይቻላል። እንደውም ምን ይላል? መላእክት ያለውን 6ኛውን መልአክ በታላቅ ወንዝ በኤፍራጣስ የታሰሩ 4 መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገድሉ ለሰዓቱ፣ ለቀኑም፣ ለወሩም፣ ለዓመቱም ተዘጋጅቶ የነበሩ 4 መላእክት ተፈቱ ይላል። ኤፍራጣስ ላይ የታሰሩና የፈረሶችንም ድምጽ ቁጥር እልፍ ጊዜ እልፍ ነበር። ቁጥራቸውን ሰማው። ፈረሶችንና በእነሱ ላይ የተቀመጡትንም እንዲሁ በራእይ አየው። እሳትና የአክንት ዲንን የሚመስል ጥሩር ነበራቸው። የፈረሶችም ራስ እንደ አንበሳ ራስ ነበረ። ከአፋቸውም እሳትና ጢስ ዲንም ወጣ። ከአፋቸውም በወጡት በእሳቱ፣ በጢሱ፣ በዲኑም በእነዚህ 3 መቅሰፍት ሲሶ ገደለ። ፈረሶቹ ስልጣን ተሰጥቷቸው ነበረ። ጅራታቸው እባብን ይመስላል፣ ራስም አላቸው፣ በእነሱም ይጎዳሉ ይላል። ዮሐንስ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ገልጿል። እና እነዚህ የታሰሩ መላእክት ሲፈቱ የምድርን ሲሶ ማጥፋታቸው የሚያስፈራ ነገር መሆኑን ዶክተር ሮዳስ ይናገራል። ኢየሱስ ክርስቶስም ይህንን ክስተት አስፈሪ ብሎ ገልጾታልና ይህ በጣም ልናስበው የሚገባው ነው ሲል ዶክተር ሮዳስ እንድንዘጋጅ ያስጠነቅቃል። ይህ ጌታችን የሚያስፈራ ነገር የሚላቸው ነገሮች እንደ ኖህ ዘመን ይሆናል ስላለን መገለጻቸው አይቀርም። እንደውም ጥልቁ መልአክ የሚመራቸው ይላል። ስለዛ እኛ እንጠንቀቅ ሲል ዶክተር ሮዳስ ያስጠነቅቃል። ምክንያቱም ካለው ምታታዊ ተአምር አንጻር ነገሮችን ሁሉ ግራ ሊያጋባን ይችላል እና ቅዱስ ጳውሎስ ለዚህ ነው እኮ ከክርስቶስ ፍቅር ማን ይለየናል የሚመጣውም ቢሆን ይላል። ምንም ይምጣ ምን መጠንቀቅ፣ እግዚአብሔርን መያዝ ያስፈልጋልና መጨረሻው ጊዜ ላይ ነገሮች እኛ ከምናስባቸው በላይ ለወጥ ያሉ ነገሮች እንዳሉ ከወዲሁ ማወቅ ይኖርብናል ሲል ዶክተር ሮዳስ አስጠንቅቋል። የዛሬው ፕሮግራማችን ይህንን ይመስላል። ሐሳብ አስተያየታችሁን እንደተለመደው ኮሜንት ላይ እንድታሰፍሩ እየጠየቅኩኝ ለዛሬ አበቃው። መልካም ጊዜን ተመኘው።